ቅርጥፍጥፍ አድርጎ ነው የሚበላ እንደኔ ምስኪን መሰለህ እንደሱ ከባድ ዝንጀሮ ነው የማያረገው ነገር የለም ከባድ ነው እሱ እዚህ እንደውም የሚቀያየረው ነገር ሁሉ አለ እንደኔ ስታርግ ትልቅ ስትሆን ነው እንደዚህ ራስን መቆጣጠር የምትችለው ይላል እሱ ከፈለገ ዝንጀሮነቱንም ቀይሮ ወደ ሰውም ሊሆን ይችላል በቃ የሱ የተለየ ነው እኔ አይደለም እኮ የሚቀያየረው እሱ ነው ባንቺ ነው ያለኝ እኔማ እንደዛው ነበር አልጂ ምንም አንተ ወደኔ እንድትመጣ ችግር የለውም ችግር የለውም እባክሽ መላ አይጠፋም ይኸውልሽ እኛ ምን አደረገው ነገር አናጣም መላ እዚህ እንጀራ እየበላው እንድኖር ነው የምትፈልጉ ይኸውልህ ና ተረጋጋ ይኸውልህ ተረጋጋ ምንም አይፈጠርም እሺ ሻማ ተደርጎ ብዙ ነገሮች ተደርጎ በቃ የሚደረጉ ነገሮች አሉ ጭስ ይወጣል በቃ ምንም የሌለ ነገር የለም እዛ ሙዝ እንደልባችን እንበላለን አያት ያረፈች ምን እንደሆነች ሳታወቅ በቃ ተኝታ እዛው ደርቃ ተገኘች ድርቅ ብላን የተገኘችው ምን እንዳደረቃት የማይታወቅም በቃ እዛው ደርቃ ተገኘች ከዛ በኋላ በቃ አባቴ ምንም በቃ መኖር አልቻለም ግን አባቴ አልፈቀደልኝም ይሄ ሁሉ ያደረገ አባቴ ነው እነሱ ናቸው ያችን ታንከሲስ አያትናት ለዚህ አበቃች ወዴት ነው የምመለሰው እኔ አላሳዝንም እንዴ እዚህ አቢ ዝንጀሮ እየተባልኩ እንኖር ነው የምትፈልጊው እንደዚህ ማንንም አይልህም ከዚህ በኋላ አቢ ዝንጀሮ ያሉኝ እኮ ነው የሚያኖሩኝ ሰላም ውድ ቤተሰቦቼ እንደምን ቆያችሁ ዛሬ ደግሞ በአዲስ ታሪክ ከአዲስ ባለ ታሪክ ጋር ተመልሰን መተናል ባለ ታሪካችን ራሷን አስተዋውቃ በሷ ህይወት ላይ ምን እንደተፈጠረ ምንስ እንድናግዛት እንደምትፈልግ ያለውን ነገር ከሷ ምን ሰማ ይሆናል ወደ ባለ ታሪካችን አልፋለሁ ባለ ታሪካችን እንኳን ደህና መጣሽ እሺ እንኳን ሰላም መጣሁ ራስሽን አስተዋውቂልን እስኪ እሺ እኔ አልማዝ ማረጋው ባላለሁ እሺ ወደኛ ያመጣሽ ነገር ምንድነው የሚለውንም በዚሁ ብትነግሪኝ በጣም ደስ ይለኛል ማለት አንዳንድ ነገሮችን በርግጥ ነግረሽኛል ከካሜራም ጀርባ ግን ምንድነው የተፈጠረው በዝርዝር ማወቅ ስላለብኝ ምንድነው ባንቺ ህይወት ላይ የተፈጠረው እሺ አመሰግናለሁ እንግዲህ በኔ ህይወት ላይ የተፈጠረው ለመናገርም ለማውራትም ከባድ ግን ያው ነገሮችን ሲጨንቀኝ ነው ወደ እናንተ የመጣሁት ምንድነው የተፈጠረው ማለት ተረጋጊና ያለውን ነገር ያው መፍትሄ ለመፍጠር ስለሆነ እኛ ጋርም የመጣሽው ምን እንደተፈጠረ ተረጋግተሽ ንገሪኝ እስኪ እሺ ማለት እኔ ባለ ትዳር ነበርኩና እሺ በነበረኝ ትዳር ቆይታዬ ውስጥ የተፈጠረው ነገር ነው ላንተ ልነግርልህ እናንተ ላጫውት የመጣሁት እኔም ለብቻዬ ብዙ ለፍቻለሁ ብዙ ዋጋ ከፍያለሁ ግን ምንም ያገኘሁት ነገር የለም የመጣም ነገር የለም ከጊዜ በኋላ ነው እኔም ይሄንን ህይወት ያወቅኩት ይሄ ነገር እንደተፈጠረም ያወቅኩት ማለት ነው እና እኔ ከባለቤቴ ጋር ከተጋባን በኋላ ብዙ ነገሮች ተቀይሯል ማለት እኔ ያላሰብኩት እኔ ይሄ ነገር ይሆናል ይሄ ነገር ትክክል ነው የሚለው ነገር ለማስረዳትም በጣም ይከብዳልና እንደው እናንተ መፍትሄው እናንተ ጋር ካለ ብዬ ነው እናንተ ጋር የመጣሁት ማለት ነው የኔ ታሪክ ምንድነው በኔ በትዳር መሃል የተፈጠረ ነገር ነውና ከባለቤቴ ጋር ያለን ጥሩ ህይወት ነበረን ያው አሁን የምታየው ቤትም የኛ ነው ከሱ ጋርም የፍቅር ህይወት ጥሩ ነበርና ያው አንድ ላይ ስትሆን ልጅ የሚባል ነገር አለ በመሃል ልጅ ተፈጠረ ከዛ በኋላ ልጁ ከተፈጠረ በኋላ እንደማንኛውም ሰው እንደማንኛውም ሴት ያው መውለድ የሚባል ነገር አለ ወለድኩት ግን ከወለድኩት በኋላ የኔ ታሪክ የኔ ልጅ የተለየ ነው ቆይ ወደዚህ ከመግባታችን በፊት ነገሮችን ከስር ያጠራን መሄድ ስላለብን እንዴት ነበር ግንኙነታችሁ ከባለቤትሽ ጋር ምን ያህል ጊዜስ በትዳር ቆያችሁ የሚለውንም ከስር ጀምሮ ያጠራነው መሄድ ስላለብን እንዴት ነበር ከባለቤትሽ ጋር የነበራችሁ ግንኙነት ያው ከባለቤቴ ጋር እንደማንኛውም ሰው ነው የተገናኘነው ያው ይወደኛል እኔ ያው መልካም ሴት ነኝ ቆንጆ ነኝ በዛም እንደው እኔም እንትን አላልኩም እንግዲህ እሱ ስለሚወደኝ ያው በቆንጅናዬ በሁሉም ነገር ሌላ ሰው ጋር እንድሄድ አይፈቅድም እሱ ቀድሞ የራሱ አደረገኝ ማለት ነው
ግን ከዛ በኋላ የተፈጠረ በትዳር ውስጥ ልጅ ከመጣ በኋላ የተፈጠረ ነገር ነው ለኔ ከባድ የሆነ ማለት ነው። ምን ያህል ጊዜ በትዳር ቆያችሁ? ከ20 አመት በላይ ሆኗል። ከ20 አመት በላይ? ብዙ አመት ቆይታችኋል። እሺ ምንድነው የተፈጠረው? እስቲ ከዛው በኋላ ይቅርታ ስላቆምኩሽ፣ ከዛ በኋላስ ምንድነው የተፈጠረው? እንደነገርኩ ነው እኔ ፈልጌው አይደለም፣ ቤተሰቦቼ ናቸው ያስገደዱኝ ይሄንን ትዳር እንዲይዝ። እኔ ትምህርቴ ነበር መማር ነበር የምፈልገው፣ ግን ያው ቤተሰቦቼ ግዴታ ስለሆነ ያው ከቤተሰብ አትወጣም የክፍለ ሀገር ሰው ነኝና ያው ማግባት አለብሽ አሉኝ። ከቤተሰብ ትእዛዝ መውጣት ስለማልችል እኔ ልጁንም ብዙም አልፈልገውም ብዙም አልወደውም እና ያው ቤተሰብ ማግባት አለብሽ ትዳር መያዝ አለብሽ ምናምን ስላሉኝ ያው ከነሱ ስር መውጣት ስላለብኝ አገባሁት። ከዛ በኋላስ ምን ተቀየረ? እንደነገርሽኝ ከዚህ በፊት እንደነገርሽኝ በፍቅር ነው አሁን አብራችሁ ያላችሁት፣ አንድ ልጅም እንዳፈራችሁ ነግረሽኛልና እንዴት ነው ከዛ በኋላ ወደ ትዳሩ ስገቢ የሱን ማንነት ስታይ ያንቺስ አስተሳሰብ እየተቀየረ ሄደ? ያው እኔ አስተሳሰብ ያው ግድ ነው እዛ ውስጥ ስትሆን ትዳር ነው ያው ባትወደውም ትወደዋል። ምክንያቱም ቤተሰቦች እዚህ ጋር እነሱን ለማስደሰት ብለህ እነሱ እንዳይከፉ ብለህ ማድረግ ያለብህን ታደርገዋለህ። ግን እኔ እሱን መጀመሪያ አልወደውም፣ ከጊዜ በኋላ እየወደድኩት መጣው። ከዛ ልጅ ተፈጠረ። ግን የኔ እርግዝና ላይ ምናምን ደህና ነው፣ ምንም የተለየ ነገር የለውም። ግን ከተወለደ በኋላ እንደ ማንኛውም ሰው ሐኪም ቤት አልወለድኩም። ክትትል የሚባል ነገር የለም። በቃ ብዙ ነገር የተደረገ በባህላዊ ነው። ያ ነገር ደግሞ በእኔ ቤተሰብ ሳይሆን በሱ ቤተሰብ ስር ነው የተፈጠረው ማለት ነው። ማለት አያቱ አለች እናቱ አለች ወደ ሕክምና ሊድና ክትትል ላድርግ ምናምን ስላቸው አይ እኛ ጋር እንደዚህ አይነት ነገር አይሰራምና እኛ በባህላዊ ነው የምንጠቀመው ምናምን ስለሚሉኝ በባህላዊ ነው እነሱ ጋር የምንጠቀመውና ከዛ በኋላ ወሩ ደረሰና ወለድኩ። ስወልድ ግን የሆነ የተለየ ነገር ነው እኔ ያየሁት ማለት ነው። እነሱ ጋር የሆነ ጭስ አለ፣ በቃ የማያመጡት ነገር የለም። ጀበና 3 4 5 ነው። ይሄ ፈንድሻ በቃ ቅጠላ ቅጠሎች ምናምን አሉትና እንደው ይሄ ነገር ምንድነው ምናምን ብዬ በቃ እየተጠራጠርኩ ነው። ከዛ ተስጠይቃቸው መልስ አይሰጡኝም። እንዴ ለምንድነው እንደዚህ ክትባት ልጅ ክትባት የለም ሐኪም ቤት የለም እንደዚህ ይሄን ዓለም ሰው መጥቶ ምናምን አይጠይቀኝም። የሆነ የተደበቀ ነገር እና ለመጠየቅም እሱንም ለመጠየቅ ሞከርኩ፣ ግን እሱም ያው መልስ ሊሰጠኝ አልቻለም። ለምንድነው እንደዚህ የሚያደርጉ ቤተሰቦች ምናምን ሳላቸው በቃ እነሱ እንደሚሉ አድርጊ አንቺ ምንድነው የምትፈልጊ ምናምን ማለት እኔ ደግሞ እናቴ ያው በልጅነቴ ነው ያረፈችውና በጣም ያሳዝናል። ያው ግን መረጋጋት ነው ያለብሽ፣ ምክንያቱም ለመፍትሄ እስከተገናኘን ድረስ ተረጋግተን ነው ማውራት ያለብን። ግን እዚሁ ጋር አንድ አያይዤ ልጠይቅሽ የምፈልገው ጥያቄ አለ። እሱ ወደ የሱ ቤተሰቦች ወደ ሕክምና እንድትሄዱ ያልፈለጉበት ምክንያት ከአካባቢው የራቀ ነው ያለበት የሕክምና አገልግሎት ያለበት ቦታ የራቀ ስለሆነ ነው ወይስ በምን ምክንያት ነው ወደ ሕክምና እንድትሄዱ የማይፈልጉት የነበረው? እንደው ምንም የራቀ አይደለም። እኔ እንደው ምን እንደሆነ አላቅም እንጂ ቅርብ ነው፣ እዛው ሕክምናም አለ። ግን የራሳቸው የባህሉ መሰለኝ እና ከቤት አንወጣም ሕክምናም የለም። ከዛ ልጁ እያደገ ሲመጣ በቃ ሌላ ሰው እየሆነ መጣ ማለት ሰው ሳይሆን ወደ እንስሳ እየተጠጋ መጣ ማለት አልገባኝም። ወደ እንስሳ እየተቀየረ መጣ ማለት እንዴ ብዬ ላስረዳ? እንደው ከባድ ነው ነገሩ፣ ከባድ ማለት ያው ተረጋግተን ነው ማውራት ያለብን። እንዴት እንደዚህ ልትይቻልሽ ማለት ምን የተለየ ነገር ያው አንድ ልጅ ይወለዳል ያድጋል። አንቺ በእድገቱ ላይ ምን የተለየ ነገር አይተሽበት ነው እንደዚህ ልትይቻልሽው? ማለት እሱ በቃ ትንሽ እድሜው እየጨመረ ሲመጣ በቃ ይሄ እጁ ይሄ ፊቱ ምናምኑ በቃ እየተቀየረ የሆነ የዝንጀሮ አላ የዝንጀሮ መልክ ታውቃለህ? ዝንጀሮ እስቲ ተረጋጊና በደንብ ያለውን ነገር አስረጅኝ። እኔ ምክንያቱም እኔም ግራ እየገባኝ ነው ያለሁት እዚህ ጋርና እስቲ ተረጋጊና ያለውን ነገር እንዴትም እንዲልትይ እንደቻልሽ አልገባኝም። ምክንያቱም ጸጉር ምናምን አይተሽ ከሆነ አላውቅም፣ እሱ አንዳንድ ሰው ላይ ሊከሰት ይችላል እና አንቺ ምን የተለየ ነገር አይተሽ እንደሆነ ስላልገባኝ ነው። ምንድነው የተለየ ነገር ያየሽው?
ኧረ አይደለም እንደ ወንድሜ እንደዛ አይደለም እንደሆነ ምን እንደሆነ አላውቅም። ከጊዜ በኋላ እየተቀየረ መጣ። በቃ ምን ልበል ዝንጀሮ ማለት ትችላል። ሌላ ሰው ሆነ፣ ፊቱ ሌላ ሰው ሆነ፣ እጁ ሌላ ነው። በቃ ልጄ እያደገ ሲመጣ ትምህርትም አልገባም፣ ከሰፈር ሰዎች ጋር አይገናኝም። በቃ የትም አይወጣም ማለት ተገሎ ነው የሚኖረውና እኔ ወደ እናንተ የመጣሁት አሁን እንዴ ብዬ እንደማስረዳ አላውቅም። እኔ ከ4 አመት በኋላ ወደ አያቱ ሄደ። ወደ አያቱ ሲሄድ 10 አመት ነው እዛ የቆየ። ሊሰጡኝም አልቻሉም። ያው አባትየውንም ስጠይቅ ይቀመጥ እዛው በቃ አንቺ ጋር ምን ያደርጋል ምናምን አሉኝ። ከዛ እዛ ነበረ 10 አመት የቆየ። በቃ ትምህርት ቤት መግባት አለበት እንደ ወደ እኔ ምጣ ምናምን ብዬ ጠየቅኳቸው። ያው እየተመላለስኩ ነው እሱንም ማየው ማለት ነው። ከዛ ከ10 አመት በኋላ ወደ እኔ እጄ መጣው። ያው እዛም ሲሄድ እነሱ የሱ አባትም አያቱ ማለት ነው የሱ እናትም አያታቸውም የሆነ መልካቸው ተመሳሳይ ነው እና ግራ ገባኝ። ምንድነው እነዚህ ሰዎች ምናምን ማለት እኔ በጣም ሩቅ ነኝ፣ ቤተሰብ ጋር መሄድ አልችልም። እንደነገርኩ ነው እህቴም እዚህ ሀገር የለችም፣ ሌላ ሀገር ነው የምትኖረውና እነሱም እንዳይጨናነቁ ብዬ ማለት አላወራቸው። ያው እናት የለኝ። ከዛ በኋላ 10 አመት ሲሞላ ወደዚህ መጣ። ትምህርት ቤት ላስገባ ሞክሬ ነበረ፣ ሕክምናም ላሳክመው ሞክሬ ነበርና ልጁም ያፍራል። በቃ እኔ እንደዚህ ሆኜ ማየ እንዴት ነው መውጣ፣ እንዴት ነው ከሰው ጋር መገናኘው ምናምን እያለ ይጨነቃል። እና በቃ ገለልተኛ ነው ልጁ ማለት ነው። ከዛ አባትየውም ስጠይቅ ጥሩ ነገር አይሰጠኝም፣ ጥሩ መልስ አይሰጠኝም። ቤተሰቦቹ የሚሉትን ነገር ነው እሱ የሚሰማ ማለት ነው። ለምንድነው እነሱ የሚሉ የምትሰማ? አንተ እኮ ልጅህን ነው መስማት ያለብህ፣ ስለ ልጃችን ነው መጨነቅ ያለብን። ልጃችን ምን ሆኖ ነው? ከጊዜ በኋላ እኛ በዘራችን እንደዚህ አይነት ነገር የለም ማለት በእናንተ በኩል የሆነ ነገር ካለ ምናምን ነገረኝ ምናምን ስለ በቃ ይሄ ነገር አጠይቂ ምናምን ይላል እሱ ማለት ነው አባትየው። ለምንድነው እንደዚህ የምትለኝ? እኔ እኮ ስለ ራሴ ሳይሆን ስለ ልጄ ነው። ልጄ እንደዚህ ሲሆን ከሰው ጋር ይገናኝ፣ ከሰፈር ጋር ይገናኝ፣ አንተ እንዴት ነው የምታስበው ምናምን ስለው በቃ እኔ እንደዚህ አይነት ነገር እንድታነሽም አልፈልግም። በቃ ምን ሆነ ልጁ ምናምን ይለኛል ማለት አባቱም የሆነ ነገሩ ተቀየረ። ቤተሰቡ በቃ አሁን እዛ እንትን ሲሄድም ጥሩ ነገር አይሰጡኝም፣ ጥሩ መልስ አይሰጡኝም። እንደውም ልጁን ራሱ ሊከለክሉኝ ሁሉ ነበር። በቃ ልጁ አልፈልግም ከእናቴ ጋር መሄድ አለብኝ ምናምን ስላለ ነው ወደ እኔ ወደ አዲስ አበባ ይዤ የመጣሁት ማለት ነው። እነሱ ክፍለ ሀገር ናቸው። ከዚህ መጀመሪያ ስትወስዱ ያላንቺ ፍቃድ ነበረ የወሰዱት? አያቶቹን ይኸው በቃ አይቶ ይመጣል ምናምን ብሎኝ ነው እሱ ማለት ነው። እንግዲህ ከቤተሰቦቹ ጋር ምን እንዳወሩ ምን እንደተነጋገሩ አላውቅም። ግን ሄደሽ ታያለሽ። በቃ አያቶቹን ማየት አለበት፣ ዘመዶቹን ማየት አለበት። አንቺ ለምንድን ነው የምትከለክኝ? ማንኛውም ሰው ዘመድ ጋር ይልካለች፣ እንደ ማንኛውም ሰው ነው እኔ ዘመዶች ጋር ይላኩት ማለት ነው። ግን የኔ ልጅና የሰፈር ልጅ ይለያል ማለት እኔ ሰፈሩን እዚህ ቦታ ነው ብዬ እነሱ አካባቢ ልገልጽልህ አልችልም። ማለት እኔ ማንም በስማቸው የአካባቢ ስም እንዲጠፋ ስለማልፈልግ መጥቀስም አልፈልግም እና እዛ እኔ ምን ማለት እነሱ ቤተሰብ ውስጥ ምን እንዳለ እሱም ጠይቄው ነበረ። ግን እሱ በቃ ምንም ሊያስረዳኝ አልቻለም። እኔ አሁን የጨነቀኝ በቃ የልጄ እንትን ነው የጨነቀኝ። በቃ ከሰው ጋር አይገናኝም፣ ከጓደኞቹ አይገናኝም፣ ትምህርት አይማርም፣ ሕክምና የለውም። እና ያ ነገሩ እሱ በቃ እጁ ምኑ በቃ ብታየው እንደው እንጃ ያሳዝናል በጣም። ምናልባት ይቅርታና ማሳየት ከቻልሽ ስልክሽ ላይም አንዳንድ ፎቶዎች ካሉ፣ ምክንያቱም እኔ አሁን እየነገርሽኝ ያለሽው በጣም እያስደነገጠኝም እያስገረመኝም ነው ያለውና ምናልባት ፎቶ ካለሽ የልጁን ፎቶ ማየት ከቻልኩኝ ባክሽ ብታሳይ። አሳያለሁ እሱ እንደውም ችግር እንዳሳየሽኝ ከሆነ እውነትም ያው ትንሽ ለየት ያለ ነገር አለውና ምን ያህል እድሜ ላይ ነው የሚገኘው አሁን ልጁ? ማለት ለምንድን ነው እስካሁንስ ትምህርት ያልገባበት ምክንያት? ከሰፈር ልጆች ጋር የማይገናኝበት ምክንያት? ከሰው ጋር እንዲቀራረብስ የማታረጉት በምን ምክንያት ነው? ያው እሱ አሁን 16 አመቱ ነው። እሺ። ያው እንደነገርኩ ትምህርት ቤትም አልገባም፣ የትም አይሄድም። ማለት በዚህ ምክንያት ነው። ትምህርት ቤቶች ላይ ለማስመዝገብ አልሞከርሽም? ሞክሬ ያለው ግን በቃ ይሄ እዛ ውስጥ ላሉት ተማሪዎች ጫና ስለሚፈጥርባቸው፣ አንደኛ ደግሞ እሱም በጣም ነው የሚሳቀቀው። ማለት በስሙ ሳይሆን የሚጠራ በዝንጀሮ ነው። እንደዛ ልጆቹ ራሱ እንደዛ ብሎ ነው አንድ ጊዜ እንደውም እዛውዬ በቃ ሌላ ሰው ነው የመጣ
እኔ ማየ ከቤት መውጣት አልፈልግም የትም መሄድ አልፈልግም እንደዚህ ሆኜ ምናምን ይላልና ማለት ከባድ ነው። አንተ ልጅ እንደዚህ ሆኖ እንደዚህ ሲገለልብ እንደዚህ ሲሆን በጣም ያሳዝናል። ማለት አሁን ስታየው የ16 አመት ምናምን ልጅ አይመስልም። በቃ ሰውነቱ ጉዝፍ ነው፣ ጺሙም ያለ እድሜው ነው የወጣ፣ ቁመቱም ያለ እድሜ ነው፣ ሁሉ ነገሩ በቃ ሰው ራሱ አረ ይሄማ 16 አመት አይደለም ምናምን ይላል። አዎ እንዳየሁት ከሆነ እኔም እንግዲህ ገምት ብትይኝ 20ዎቹ 30ዎቹ ውስጥ ነው ልገምት የምችለው። ያው በጣም ግዙፍ ነው። እኔ እንግዲህ ይሄ ነገር ማለት እሱ አሁን እንደዚህ እንደ ዝንጀሮ ስለሆነ እንደዚህ ሰውነቱ ጨምሮ ይሁን ወይስ ደግሞ እነሱ እንግዲህ አላቅም በሱ ቤተሰብ ጋር ምን እንዳለ ምን እንደተፈጠረ ምንም ማቆ ነገር የለም። አሁን ደግሞ ያው እንደነገርኩክ አባትና ልጅ ከቤት ተሰውሯል። ማለት ከቤት ተሰውሯል። አሁን ጭራሹ ምናልባት ወደ ክፍለ ሀገር ሄደው ምናምን ይሆን? አይ ወደ ክፍለ ሀገርም ሄጃለሁ ጠይቅ ያለው አካባቢ ሰው ማለት ምንም አልሆንም በቃ የሆነ ቦታ ደርሰን እንመጣለን ምናምን ብሎ ነው አባትዮ ይዞ የወጣው ማለት ነው። አይ ለምን ይዘው ትሄዳለህ ስለ አይ የሆነ ቦታ ደርሰን እንመጣለን እኔ ለሱ ብዬ ነው እንጂ የተወስዳለው ልጄ እኮ ነው ምናምን አለኝ። ከተሰወሩ 1 ወር ሞልቷቸዋል። 1 ወር ሙሉ ወደ ቤት አልተመለሱም። በዚህ መሀል አንቺ ለመፈለግ አልሞከርሽም? ማለት ያው አንዳንድ ቦታዎች ሊሄዱባቸው ይችላሉ ብለሽ መታሰቢያቸው ቦታዎች ሄደሽ ለማጣራት አልሞከርሽም? በጣም ሞክር ያለው ብዙ ቦታ ነው የሄድኩት ከተማ ውስጥ ማለት በቃ የምችለውን አንድ ነገር አልቀረኝም ማለት ከዛ በኋላ ወደ እነሱ ክፍለ ሀገርም ሄድኩ አጣራው ሰውም ጠየቅኩ። የሱ አያትም አርፎ ነበር ያኔ ነበሩና አባቱም ነበር ስጠይቃቸው እንደውም እሱ እኮ ለለክሶም አልመጣም ምናምን አለኝ አባትዮ ማለት ነው። ከዛን የአካባቢ ሰዎችም ጠየቁ ሰፈር በቃ አንድ አልቀረኝም። በጣም ብዙ ቦታ ነው የለፋውት ማለት ነው። ግን በዛ ልፋቴ ውስጥ እኔ የሰማሁት ነገር የሆነ ህልም ነው ቅዠት ነው የመሰለኝ ማለት እነሱ የሰፈር ሰው የሚያወራ ሌላ ሰዎቹ ሌላ ናቸው። ምን ነበር የሰማሽው? እኔ የሰማሁት እነሱ በቃ ሌላ ሰዎች ናቸው ሌላ ዓለም ውስጥ ያለው ሰው ናቸው ማለት እኔ እንደዚህ አይነት ሰው አልመሰሉኝም። እኔ ይሄን ማለት ለማመን ራሱ ይከብዳል። እነሱ በጣም መጥፎ ሰዎች እንደሆኑ እንደዚህ ማለት ሰው ላይ መጥፎ ነገር እንደሚሰሩ የባዕድ አምልኮት ምናምን እንዳለባቸው እና የሰፈር ሰው ሲነግረኝ በጣም ከባድ ሰው ናቸው። አንቺ እንዴት ከነሱ ጋር ተቀላቀልሽ? ቤተሰቦችሽስ ለነሱ እንዴት ነው አሳልፎ የሰጡሽ ምናምን ብሎ ጠየቁኝ። ማለት እኔ ማቆ ነገር የለም። እኔ ሳገኛቸው እንደዚህ አይነት ሰው አልነበሩም። እኔ ቤተሰቦቼም ሲድሩኝ እንደዚህ አይነት ሰው አልነበሩም። ግን አሁን እኔ የምፈልገው ልጄ የት እንደሄደ ነው። ከልጄ ጋር ነው እሱም የወጣና ማለት እኔ እነሱን ራሱ በዛ ሰዓት አላዳመጥኳቸው ማለት ስሜታዊ ስለሆንኩ ልጄን ነበር የምፈልገው። ከዛን በቃ ሰው እዚህ በጣም ስለሚያስፈራ እነሱ ሰው ይገላሉ በጣም ብዙ ነገር ነው የሚያደርጉት። ሰው ላይ ይጦነቅላሉ ሰው እንዲያብድ ሰው የሆነ ነገር እንዲሆን በቃ አላ ይሄ የባህል የእንተንም በአዳም ልኮ የሚባሉ ነገሮች ምናምን እና እኔ በጣም ፈራን። ከጓደኛዬ ጋር ነበር ይሄድ ነው ማለት ነው። እና የሆነ ሽማግሌ እዛ ጋር ጠየቅናቸው። አይ ልጄ ይሄ በጣም መጥፎ ናቸው እነሱና ልጅሽን ከቻልሽ ሄደሽ ሚዲያ ላይ ምናምን እንደዚህ አፋልጎ ያገኙት ሰዎች ካሉ እነሱ ጋር ሄደሽ እንዲያፋልጉልሽ አድርጊ እንጂ አንቺ እዚህ ሰፈር እንዳትቆይ እነሱ አንቺን ራሱ ሰብሮ እዚህ ጋር ማስቀመጥ ይችላሉ ምናምን ስለኝ የእውነት እኔ ደነገጥኩ። በቃ ያኔ ራሴን አላቅም ወደኩ። ከዛን ልጁ በቃ በመኪና ነበር ይሄድ ነው እሱ ይዞን ወደ አዲስ አበባ መጣን። በቃ ወደ ራሴ ተመልሼ ትንሽ ተረጋግቼ የእውነትን በደንብ ስሰማ እነሱ በቃ ሌላ ሰዎች ናቸው። እኔ ማቃቸው ሰዎች አይደሉም። እንደዚህ በቃ እኔም ይሄ ልጅ ዝንጀሮ የሆነ በዚህ ምክንያት ይሁን እኔም ሳልወደው እሱን ያገባሁት ለዚህ ይሁን የሚል በቃ ውስጤ ጥርጣሬ ገባ ማለት ነው። ከዛን እዛ የሆነ ከነሱ ሰፈር ወደኛ አካባቢ የሚኖረው ልጅ አለና እሱ ጋር ሄጄ እንደዚህ ብዬ ስጠይቀው እንዴ አንቺ እስካሁን አታቂም እንዴ እነሱ እኮ በቃ ማይሰሩት ነገር የለም ማያረጉት ነገር የለም ከሰው ጋር አይገናኙም ከሰፈር ለክሶ ምንም በቃ እነሱ ሌላ ሰዎች ናቸው እነሱ እኮ እርኩስ ናቸው በጣም መጥፎ ሰዎች ናቸው ምናምን አለች። ከዛን በቃ እኔ በጣም ደነገጥኩ አዘንኩ። በቃ ልጄም እንደዚህ ሆነ ለዚህ ነው እኔም ሳልወደው ልጅ ያገባሁት በዚህ ነው እንዴ ምናምን ብዬ በቃ ጠረጠርኩት ማለት እኔ አልወደውም ስለነበረ ያው ከዛ በኋላ ገባኝ ይሄ ነገር ማለት ነው የሆነ ነገር እኔ ላይ አድርጎ ነው ይሄ ልጅ ያገባሁት ማለት ነው የሚለው ነገር ማለት። ከዛን
ምን ማድረግ እንዳለብኝ ተረጋግቼ አስቤ ነው። እናንተ እንደዚህ አይነት ነገር ስለምትሰሩ ማለት የተጎዳውን ሰው ልቡ የተሰበረውን ሰው ስለምትጠግኑ ፈልጋችሁ ማግኘትም ስለምችሉ ለእናንተ የመጣሁት እንደው እናንተ በምን ምክንያት እነሱ መሰወር እንደቻሉ እንደው ከዚህ በኋላስ ልጄ ከዚህ ህይወት መውጣት እንደሚችል ከቻላችሁ እነሱን ፈልጋችሁ የማግኘት እድሉ ካለ ብዬ ነው እናንተ ጋር የመጣሁትና የኔ ታሪክ ነውና በጣም ያሳዝናል። ያው እንግዲህ ብዙ ነገሮችን ነግረሽኛል፣ ግን ይሄ ሁሉ ነገር በሚፈጠር ሰዓት ይሄ ሁሉ ነገር በህይወትሽ ላይ በሚከሰት ሰዓት አንቺ ቤተሰብ የለም ወይ ልታማክሪው ምቺው? ያው እናትሽን በሞት እንዳጣሽ አስቀድመሽ ነግረሽኛል፣ ግን ያው አባትሽስ የለም ወይ የሚለውም ነገር ጥያቄ ስለፈጠረብኝ ነው። ያው እኔ እናቴን በልጅነቴ ነው ያጣሁት። አባቴ ብዙም እንትን አይደለም ደካማ ናቸው፣ ግን እኔ አባቴንም እጠይቀዋለሁ ለምንድነው እንደዚህ የሚሆነው? ማለት እኔ መጀመሪያም ሳልፈልግ ያገባሁት የሆነ ከነሱ ጋር የሆነ ትስስር ያላቸው ይመስለኛል አባቴና እነሱ ማለት ነው። ማለት እኔ ያስፈራሩ ነገር ይኖር ይሁን የሆነ ነገር ይኖራቸውን ይሄዳል፣ እነሱ ጋር ይመላለሳል፣ እነሱ ቤት ይሄዳል። የነሱ ክፉም አወራም ሁሌም ጥሩ ነገር ጥሩ ናቸው ነው የሚያወራ አባታችን ማለት ነው ቤት ውስጥ ሲያወራ። ግን የሆነ ነገር ከነሱ ጋር ምን እንደሚሰራ ምን እንደሚያደርግ አላቅምና ልጄ እንኳን ያው አንተ የእናት አንጀት ታውቃለህ አይችልምና ልጄን እንኳን ለነሱ 10 አመት ድረስ እዛ ሲቀመጥ እኔ እኮ ልጄ እዛ እንዲቀመጥ አልፈልግም ምናምን ብዬ አባቴ ስጠይቅ ምን ይሆናል ይቀመጥ ቤተሰቦቹ ጋር አይደለም እንደ ቢቀመጥ ምናምን ብሎ ምንም አይመስለውም። በቃ ማለት ኖርማል ነው የሚያወራ አባቴ ማለት ነው። የልጄ እንደዚህ መሆን የልጄ እንደዚህ ሌላ መልክ መሆን ማለት ልጅ እንኳን አይደለም ሌላ መልክ ኖሮት የሆነ አካሉ ላይ እንኳን የሆነ ነገር ሲፈጠር አንተ ይጨንቃል፣ ቤተሰብ ይጨንቃል። ግን የኔ አባት ምንም በቃ ምንም አይመስለውም። እና አባዬ እንዴት እንደዚህ ትላለ ምናምን ስለው ምን ችግር አለው ማለት ልጅ እኮ ቤተሰብ ጋር ይሄዳል እኔ ጋር አትልኪውም እንዴ እኔ ጋር ቢሆን እንደዚህ ትያለሽ እንዴ ምናምን ሲለኝ በቃ አባቴን አለማስከፋት ብዬ ዝም ነው ምለው። እኔ አባቴን ማለት ምን እንዳስነኩት ራሱ አላቅ ለምን እንደዚህ እንደሚሉት እና እነሱ ጋር ደግሞ እኔ በቃ ቤት ውስጥ ስንሆን ራሱ የሆነ ጊዜ ለሊት የሚነሳ ለጸሎት ነው ማቀው እኔ 9 ሰዓት ላይ ማለት ነው 9 ሰዓት ላይ እነሱና ይወጣሉ። ማንና ማን? አባትየውና ልጁ ማለት ነው። ከዛን እኔ ተነስቼ ቀስ ብዬ ሳያቸው ተነስቶ ወጥቶ ሄደዋል። እነዚህ ምንድነው ምናምን ብዬ በቃ እኔ ራሴን በቃ የሆነ ባድ ሰው ታውቃለህ ቤት ውስጥ አንተ ታስረ ምናምን የሌላ ሰው ምናምን እንደዛ ነበር የሚመስለኝና ለመከተል ሰዓት ሞክሪም ነበር ወጥተው በሚሄዱ ሰዓት ማለት ለሊት 9 ሰዓት ነው ፈራለሁ ማለት አሁን እኔ እነሱ ሌላ መኝታ ነው የሚተኙት ለብቻቸው ስለሆነ በሩ ሲንኳኳ ምናምን ተነስቼ ሳያቸው ወጥተዋል። እና ደሞ የሚወጡት አሁን ዛሬ ሮብ ወይ ቅዳሜ ከወጡት የሆነ ሳምንት ነው ተነስቶ የሚወጡት ማለት ነው። ወጥተው ከተመለሱ በኋላ ጫካ ውስጥ የሄደ ሰው ሳሩ ላይ የተኛ ሰው የሆነ በቃ ሰውነታቸው ልብሳቸው ምናምን ልክ አይደለም። እና እኔ በቃ እኔ ማን ነኝ ነው ምለው እኔ ራሴ ማለት ነው እዚህ ቤት ውስጥ ማን ነኝ እንደው ይሄ ልጅስ ባልዩ የተባለው እንደው ሌላ ሰው ነው በቃ ሌላ ሰዎች ነው የሚመስሉኝ ማለት ነው። ማለት እኔ ምንም ነኝ ቤት ውስጥ ማለት ነው ምንም አይነግሩኝም ምንም አያወሩኝም። እኔ ልጁም ፈልጎ ይሁን ሳይፈልግ ይሁን ከአባትየው ጋር ሄደው አላቅ እና 1 ሳምንት ከወጡ 1 ሳምንት አይወጡ ደግሞ የሆነ መጥፎ ሰዓት ነው የሚወጡት ወይ 7 ሰዓት ወይ 9 ሰዓት ወይ 6 ሰዓት የሆነ በዛ ሰዓት የአውሬ ሰዓት ነው እኔ ማቆ 6 ሰዓት በጣም መጥፎ ሰዓት ነው 7 ሰዓትም መጥፎ ሰዓት ነው። ግን እነሱ ሰው ጭር ባለ ሰዓት ሰው በተኛበት ሰዓት ልብሳቸውን ለብሶ የሆነ ነገር መስሎ ነው የሚወጡት። ከዛን እኔ በቃ ፈራለሁ እኔ ለአባቴም እንደዚህ ብዬ ሳወራ አባቴ ምንም በቃ እሱ እንዴት ሄዳሉ ለሽንታቸው ወጥተው ይሆናል አንቺ ወይ ተኝተሽ ይሆናል ለምንድነው እንደዚህ የምትይ ለምንድነው እንደዚህ አይነት ጥያቄ የምትጠይቂ ምናምን ይለኛልና አባቴም ጥሩ ነገር አይመልስልኝም። እኔ ያው እህቴ እንዳልኩ እዚህ ሀገር የለችም እናት ብትኖር ነው የምትረዳክና እናቴም ስላልሌለች በቃ እኔም አማራጭ ስላልሌለኝ ሁሉንም ነገር ተቀብዬ ነው አሁን በቃ ሲያቅተኝ መጨረሻው ሲሰለቸኝ በቃ ከአቅሜ በላይ ሲሆን ነው
እነሱ በመሰወራቸው እነሱ በመውጣታቸው ወጥቶ ሲገቡም ሌሊት በቃ ሌላ ሰው መስሎ ነው። የሆነ ቅጠል ነገር አለ ሳር ነገር አለ በቃ መልካቸው ተቀይሮ ነው የሚመጡ። የሆነ አውሬ ነገር ነው የሚመስሉ በቃ ሲመጡ ራሱ እኔ ራሱ እየፈራዋቸው ነው ማለት መናገር አልችልም ማውራት አልችልም። እሱም ጥሩ መልስ አይሰጠኝም። ከዛን በቃ ከተሰወሩ በኋላ እኔም ፈለኳቸው ያው በመጨረሻም ወደ እናንተ መምጣት የቻልኩት በዛ ነው። ያው እንግዲህ ብዙ ነገሮችን ነገርሽኝ በጣም እኔ እየገረመኝ ነው ያለውትና አሁን እንደነገርሽኝ ከሆነ ያው እንግዲህ አንድ ልጅ ካፈራችሁ በኋላ አባትየው ከልጁ ጋር እንደሚተኛ ነው እየነገርሽኝ ያለሽው ካንቺ ጋር እንደማይተኛና እንዴት ነው ይሄ ሊሆን የቻለው በትዳር ውስጥ እያላችሁ እንዴት አልጋ ልለዩስ ቻላችሁ የሚለውን ነገርም ንገሪኝ እስቲ። ማለት እኔ በቃ ይሄ ልጅ ከተፈጠረ በኋላ እኔና እሱ ጥሩ አይደለንም ማለት እንኳን አይደለም ሌላ ልጅ ሊኖርክ ይሄ ራሱ የሆነ ፈተና ነው የሆነብኝ ማለት በዚህ ደስተኛ ሳትሆን ልጅ እንደፈለገ ወጥቶ እንደፈለገ ማለት ልጅን አክፈ የሚገርም እጃቸው ራሱ የሆነ እንደዚህ የዝንጀሮ ቅርጽ አታውቅም በቃ እንደዛ ነው የልጁ ስፔሻሊ የልጁ በጣም ይለያል ማለት ነው። ለማናገርስ አልሞከርሽም ነበረ? ያው እንደዚህ አይነት ነገሮች እየተደጋገሙ አንዴ ሁለቴ እየሆኑ ሲሄድ ያው የልጅሽን አባት ለማናገርስ አልሞከርሽም? ምንድነው ሄስ ነገር ለማለት አልሞከርሽም? ሞክሬያለሁ ማለት ባትሞክረውም እኮ ባታወራውም እያየ ነው ልጁ ነው አባቱ ነው። እንደውም እሱ እኔን ሳይጠይቀኝ እሱ እንደውም ከየት አመጣሽ የሚለኝ ራሱ መሰለኝ እኔ ማለት ነው። ግን እሱ ምንም አልጠየቀኝም የሆነ ታሪክ የሚያውቀው ነው የመሰለኝና እኔ ራሴ በቃ ገፍቼ ጠየቁት ይሄ ልጅ ምን እየሆነ ነው ምንድነው እንደዚህ ወይ የሆነ ሕክምና እንውሰደው ሕክምና አያስፈልግም በቃ ለኛ ይሄ ተሰጥቶናል አምነሽ ተቀበይ ምናምን ነው የሚለኝ እሱ ራሱና እኔ ከዛ በኋላ እሱ ጋር እንኳን አብሬ ለመተኛት እኔ እሱን ራሱ ማየት ነው ያስጠላኝ ማለት አባት ለልጁ ካልተጨነቀ አባት ለልጁ ዋጋ ካልከፈለ ሌላ ልጅ ለመውለድ እንኳን ልትወልዶ እኔ ከሱ ጋር ራሱ መኖርም ሆነ ከዚህ በኋላ መቀጠልም አልፈልግም። ግን እኔ የምፈልገው ልጄ ወዴት እንደተሰወረ ምን እንደሆነ አባትየው ለምን ይዞ እንደወጣና በቃ ለምን ሌሊት የሚወጡበት ምክንያት ራሱ የሆነ ጫካ ውስጥ ነው የሚሄዱት መሰለኝ ማለት የሆነ ከጫካ የወጣ አውሬ ነው የሚመስሉ ተመልሶ ሲመጡ ማለት ነው። ማለት ሲመጡ ራሱ 11 ሰዓት ሰው ሳያቸው ነው አሁን 7 ሰዓት ከወጡ 10 ሰዓት ላይ ወይ 6 ሰዓት ከወጡ ደግሞ ወደ 9 ሰዓት ላይ ምናምን ነው የሚመጡ ሰዓታቸው ራሱ ቀናቸው ራሱ አንድ አይደለም። እና እኔ ከዛ በኋላ ከሱ ጋር በቃ ምንም ግንኙነት የለንም ቤት ውስጥም ሰላም አይደለንም። እኔ ለአባቴም ነግሬ ነበረ እሱም በቃ ትዳር ውስጥ ያለ ነገር ነው ይፈጠራል እኔ እሱንም መክረዋለሁ ምናምን ነው የሚለኝ ማለት ነው። የሱ አባትም እንደዛ ነው የሚለኝ የኔ አባትም በቃ እኔ ከማንም ያሌለው ሰው ነኝ ማለት በቃ ብቻ እንታቃለ ብቸኝነት ባዕድ ሰው ማንም ያሌለ ሰው ማለት እንደዛ ሆኜ ነው እኔ አሁን ወደ እናንተ መምጣት የቻልኩት። እኔ አሁን ልጅ አግኝቼ እኔ ከሱ ጋር መፋታት ነው የምፈልገው ከሱ ጋር ራሱ መኖር አልፈልግም ማለት ለልጁ ያልተጨነቀ ለልጁ ምንም ያልመሰለው አባት ጋር መኖር እኔ እስካሁን ራሱ የቆየሁት በሆነ ምክንያት ይዞኝ ነው እንጂ እኔ ከሱ ጋር ራሱ የምገባው ሴት አይደለሁ። መልካም እንግዲህ ያው ብዙ ነገሩን አጫወትሽኝ ግን ደግሞ በራስሽ እንደ መፍትሄ ያሰብሽው ነገር የለም ነበር ወይ? ምናልባት ጸበልም ሊሆን ይችላል የተለያዩ ሕክምናዎችን መውሰድ ሊሆን ይችላል በራስሽ እንደ መፍትሄ ያስበሽ የሞከርሽው ነገር የለም ነበር? ሞክሬ ነበር ያን ነገር እኮ እድሉ ሲሰጡክ ልጁን ማለት እኔ ልጁን ራሱ በቃ ወደ እኔ ብዙም አይደለም እኮ እንደ ልጅና እናት አይደለም ግን እኔ ያው የእናት አንጀት ሆኖ ግድ ሆኖብኝ ነው እንጂ በቃ አባቱን ነው የሚፈልገው የሱን ቤተሰብ ነው የሚፈልገው ወደ እነሱ ጋር ነው መሄድ የሚፈልገው ነው የሚለኝና ለምን ልጄ እኔ ምን አጎደልኩበት ምናምን ስለው አይ እኔ እነሱ ጋር ነው ከአባቴ ጋር ነው መሆን የምፈልገው አንተ እኮ ጸበል የምትወስደው ያ ልጅ ወደ አንተ ሲመጣ አሁን ጸበል እንኳን ቤት ውስጥ ሲኖር አይፈልግም መጠጣት አይፈልግም መጠመቅ አይፈልግም በቃ ታዩ ካልፈለገ ለምንድነው የምታስገድጁ ምናምን ነው የሚለው አባትየው ማለት ነው። ስለዚህ በጣም ብዙ ነገር ሞክሬያለሁ ግን ለዛ ነገር ደግሞ እነሱ እድሉን አልሰጡኝም ልጄም እድል አልሰጠኝም አባትየውም እድል አልሰጠኝ። ስለዚህ መጨረሻዬ መፍታዬ የሚሆነው እነሱ ከቤት ከወጡ ከተሰወሩ በኋላ እናንተ እንደዚህ አይነት ብዙ ሰዎችን ስለምትረዱ ብዙ ሰዎች ደግሞ በእናንተ ብዙ ነገር ስላገኙ ይሄንን እድል እኔም ልጠቀም ብዬ ነው
ሰው ጠቁሞኝ ወደ እናንተ የመጣሁት ማለት ነው። እኛ የምንችለውን ነገር እንደምናረግ ቃል እገባልሻለሁ። እሺ አመሰግናለሁ። ችግር የለውም፣ ምንም ችግር የለውም። አንቺም እኛን መርጠሽ ጉዳያችሁ ነው ብለሽ ወደኛ ስለመጣሽ በጣም እኛም እናመሰግናለን። ከዚህ በኋላ የሚኖረውን ነገር ደግሞ አብረን የምንከታተል እየተረዳዳን ከጎን እየሆንን ያው የተሻለ ነገር እንደምናገኝ ተስፋ አደርጋለሁ። እኔም እጠብቃለሁ። እግዚአብሔር ያክብርልኝ። ያው እንግዲህ ውድ ቤተሰቦቼ እንደሰማችሁት ነው የባለ ታሪካችን ታሪክ በጣም ያሳዝን ነበር። ያው ከዚህ በኋላ የሚፈጠሩ አንዳንድ ነገሮች ይኖራሉ፣ እኛ የምናረጋቸው ነገሮች ይኖራሉ። ያው እነሱን ፈልገን የምናገኝ ይሆናል ብዬ አስባለሁኝ። ይገኛሉ የሚባሉበት ቦታ በሙሉ እየሄድን የምንፈልጋቸው ይሆናል። እስካሁን አብራችሁን ስለቆያችሁ ከልብ አመሰግናለሁ። መልካም ጊዜ። ያው እንግዲህ ቤተሰቦቼ እንደምታዩት ነው በጣም የሚያስፈራ ጫካ ውስጥ ነው ያለሁት። እዚህ ነው የሚገኙት ተብዬ ነው የመጣሁኝና እኔም በውስጤ በጣም ፈርቻለሁ እውነት ለመናገር። ግን አሁን ወደዛ አካባቢ የሆነ ድምጽ የሰማው መስሎኛልና ወደዛው ሄጄ የሚይዘው ይሆናል። ተከተሉኝ። ተረጋጋ ነው። ተረጋጋ ተረጋጋ። ይኸውልህ ተረጋጋ። ምንም አይፈጠርም። እሺ አባቴ ነው ብናገር። ተረጋጋ። ተመልካቾቼ እንግዲህ እንደምታዩት ነው ያገኘሁበትን ቦታ። እንግዲህ አሁን እሱን ማሳመን እንግዲህ ብዙ ነገር ሊፈጅብኝ ይችላል። ግን ደግሞ የምችለውን ያክል ሞክርና እሱን እዛ በቤት ውስጥ የምናናገረው ይሆናል። እባክህ ተረጋጋ። አብራችሁን ቆዩ ተመልካቾች። ና እባክህ ተረጋጋ። እባክህ እንሄዳለን። አባቴ ና ግባ። ግባ እባክህ ግባ። እባክህ ግባ። ተረጋጋ። ግባ እባክህ ግባ። ግባ። ተረጋጊ። እባክሽ ተረጋጊ። ይኸውልሽ ተረጋጊ እባክሽ። ወይኔ ልጄ ተረጋጊ። ወይኔ ልጄ እባክሽ ተቀመጭ። አንቺም እባክሽ ተረጋጊና ቁጭ በይ እባክሽ። ምንም አልሆንም። እላይ ተቀመጥ እባክህ። ተቀመጥ ላይ እባክሽ። ምን ሆነ ነው? ተይ በእናትሽ ተረጋጊ። አንቺ ተረጋጊና ቁጭ በይ። ችግር የለውም፣ ምንም አልተፈጠረም። እባክሽ ተረጋጊና ቁጭ በይ። ራሱ ነው። ተረጋጊ እባክሽ። አንቺ እባክሽ ሌላ ሰው መሰለ እኮ። ተረጋጊ በእናትሽ ተረጋጊ እባክሽ ተረጋጊ። በቃ ምን ውስጥ ነው ያገኘው? ለምን አትረጋጊም? ተረጋጊና ጫካ ውስጥ ነው ያገኘው። ያለውን ነገር እንዳለ እነግርሻለሁ። እባክሽ ተረጋጊ። አንቺ ተረጋጊ። ተረጋጊ እባክሽ። ያው እንግዲህ ቤተሰቦቼ አሁን ተረጋግተዋል። እንግዲህ ከካሜራ ጀርባ እንዲረጋጉ አድርገን ነው እዚህ ጋር አሁን ተረጋግተው እምታያቸው። ያው እንግዲህ እሱንም ፊቱን የሸፈንበት ምክንያት ትንሽ ለእናንተም ለማየት የሚከብድ ነገር ስለሆነ ነው። እኔም በሰዓቱ ባየሁት ሰዓት በጣም ደንግጬ ነበረ። ያገኘሁትም ጫካ ስር ነው። ብዙ ነገሮችን ሲያደርግ ነበር ያገኘሁትና ባየሁት ሰዓት እኔም በጣም ውስጥ የተረብሾ ነበርና እናንተም ፊቱንም እጁንም በመታዩ ሰዓት እንዳትረበሹ በማሰብ ነው እንደዚህም እንዲሆን ለሱም ሴፍቲ በሚለው እንደዚህ እንዲሆን ያደረግነውና አሁን ላይ ያለው ነገር በጣም የሚያሳዝን ነገር ነውና አንዳንድ ነገሮችንም ከሱ ጋር ቆይታ የምናደርግ ይሆናል። እሷም ደግሞ መጠየቅ የምትፈልገው ነገር ካለ አንዳንድ ነገሮችን የምትጠይቀው ይሆናል። ያው እንግዲህ ወደ እነሱ ነው አሁንም አልፈው። እባክህ ተረጋግተህ ያለውን ነገር ምንም ሳትረበሽ ብትነግረኝ በጣም ደስ ይለኛል። ያው ብዙ ነገሮችን እንዳሳለፍክ ይገባኛል። ያለህበትን ቦታ ጥሩ አልነበረም። እንደማየው አሁንም እንዳገኘው ከሆነ ልብስህ ሳር በሳር ሆኖ ነው ያገኘውና ለምንድነው ወደ ጫካ መሄድንስ የመረጣችሁት? አሁን አባትህስ የት ነው የሚገኘው የሚለውንም ንገረኝ እስቲ። እኔ አባቴ የት እንዳለ አላውቅም። የት እንደሆነ አላውቅም። እኔ እሱ ነው ይዞኝ ወጣ። ከሱ ጋር ነው አብረን የምንጣነው። እንዴት ነው እንደዚህ ሊሆን የቻለው የሚለውን
ማለት እንደማየው ቅድምም እንዳየሁት ከሆነ አንዳንድ ነገሮች ከሰው ልጅ ተፈጥሮ ለየት ያሉ ናቸውና እንደዚህ የሆነበትን ምክንያት የምታውቀው ነገር አለ? እኔ ምን አውቃለሁ? እኔ ቤተሰቦቼ ነው የወለዱት። እኔ ራሴ አልመጣሁ ወደዚህ። እነሱን ነው መጠየቅ ያለብህ፣ እናቴንና አባቴን እንጂ እኔ በፈቃዴ እንግዲህ እንደምታየው እንደዚህ አልሆንኩኝም። እኔ ብዙ ጫና ነው የደረሰብኝ እኔ እንደዚህ በመሆኔና አሁንም እዚህ ለምን እንዳመጣኸኝ እኔ አላውቅም። በቃ እኔ ሰላም ካለበት ቦታ ነው ጎትተህ ይዘኸኝ ያመጣኸው። ምንድነህ ማነህ ስልህም ልገልጽልኝ አልቻልክም። ያው እንዳየኸው ነው እናትህን ተጨንቃ በጣም እያየሃት ነውና እሷም ተጨንቃ ወደኛ መጣ ልጇ እንደጠፋ ባለቤቷ እንደጠፋ ስለነገረችኝ እኛም ደግሞ አንተን አፈላልገን እንደምናገኝ ባለቤቷንም አፈላልገን እንደምናገኝ ቃል ስለገባንላትም ነው ለሷ ወደ አንተ መጥቼ እንግዲህ ያገኘው ምን አይነት ጫካ ውስጥ እንደነበረ አንተ የምታውቀው ነው በምን አይነት ሁኔታ አንተ ሰላም አልከው እንጂ ቦታው በጣም የሚረብሽ ለሰው ልጅ ለመኖር ምቹ ያልሆነ ቦታ ላይ ነበር ያገኘውና ለምንድን ነው እንደዚህ ወደዛስ መሄድ የመረጣችሁት? ከቤትም ከጠፋችሁ አንድ ወር እንደሆናችሁ እሷ አስቀድማ ነግራኝ ነበርና ለምንድን ነው እዛስ መሆን የመረጣችሁት? እዚህ ምን እንሰራለን? እዚህ በሰው ነው የምንገለለው። እንዴት ነበር በጫካ ውስጥ የምቆዩትስ የነበረው? ማለቴ ምን አይነት ሁኔታስ ነበር የምታሳልፉት ጫካ ውስጥ በነበራችሁ ሰዓት? ያው እንግዲህ ማንም ሰው እንደሚኖረው እንኖራለን። እኔም አባቴም ያው ቀን ከአባቴ ጋር እንውላለን፣ ዛፍም ላይ እንንጠለጠላለን፣ እንዘላለን። እኔ ባገኛችሁ ሰዓት በጣም የሚረብሽ ሁኔታ ውስጥ ነበር ያየኋችሁና እውነትም ለመናገር ድርጊታችሁ እንደ ሰው ልጅም አልነበረምና ምን አርጌ ነው? እባክሽ ተረጋጊ። አንቺ መጠየቅ የምፈልግ የጨከነ በኔ አባትስ የት ነው ያለ? ምኑ ጋር ነው ያላችሁ? ይሄ ሁሉ ጊዜ እኔ አላሳዝነን? ምንድን ነው ያደረኩ? ሁሉ ነገር እኮ የተፈጠረው በአንቺ ነው። እኔ ምን አረግ? አባቴ ጆሮ እንደሚለኝ እኔ እሱ ነው በቃ ሁሉም ጥፋት በሙሉ የእናተ ነው ያለኝ። በቃ ጥፋቱ እንዳለ እናተ ነው። እኔም አንተም እንደዚህ ሆኖ በእናት ምክንያት ነው። በቃ እሷ በምታመልከው አምልኮ እሷ በምትገብረው ግብር ነው በቃ እንደዚህ የሆንከው። ጨካኝ አባትክ እንደዚህ ያለክ አያቶቹስ ምን አሉ? እና አሁን ከቤተሰብ እኔና እሱ ብቻ ተለይተን እንደዚህ ምን ሆነው ለምንድን ነው? አንቺ ሳትሆኚ ይሄ ምንድን ነው? እንደዛ አለክ ልታስረጂኝ ትችያለሽ ታዲያ? አባትህ የት ነው የሚገኘው? አሁን አባትህ ያለበትን ቦታ ታውቃለህ? አባትህ አይመጣም ቀን የት እንደሚውል አላውቅም። ማታ ነው እዛው ዋሻ ውስጥ የሚመጣው። ማታ ዋሻ ውስጥ ይመጣል ማለት ነው? አዎ አሁን ካጣኝ ዛሬ ማታ ያብዳል ይጮሃል በቃ። ስለዚህ አሁን ማታ ላይ እኛ ዋሻው ጋር ብንሄድ የማግኘት እድል ይኖረናል ማለት ነው። ቅርጥፍጥፍ አድርጎ ነው የሚበላ። እንደኔ ምስኪን መሰለህ? እንደሱ ከባድ ዝንጀሮ ነው። የማያደርገው ነገር የለም። ከባድ ነው እሱ። እዚህ እንደውም የሚቀያየረው ነገር ሁሉ አለ። እንደኔ ስታድግ ትልቅ ስትሆን ነው እንደዚህ ራስን መቆጣጠር የምትችለው ይላል። እሱ ከፈለገ ዝንጀሮነቱንም ቀይሮ ወደ ሰውም ሊሆን ይችላል። በቃ የእሱ የተለየ ነው። እኔ አይደለሁም እኮ የሚቀያየረው እሱ ነው። በአንቺ ነው ያለኝ። እኔማ እንደዛው ነበር ልጅ። ከባድ ነገር ነው እየነገርከኝ ያለው። እባክሽ አንቺም ተረጋጊና ያው አባትየውንም ለማግኘት የሚረዱንን አንዳንድ ነገሮች መጠየቅ ስላለብን እኮ እሺ ተረጋጊ። አንቺ እባክሽ ተረጋጊና ሰው ይሆን ተመልሶ ይሄ ልጅ ወደ ሰው ይመለስ ይሆን? እሱን እንግዲህ አውሬዎች ወጥተው እባክሽ ተረጋጊ። አንቺ ተረጋጊ። ይኸውልሽ ይገባኛል የእናት አንጀት አይችልምና እያረግሻለሽው ነገር ከእናትነትሽ አጥልኩ ባንተ እንደው እንዳይገባም እንጂ ተረጋጊ እባክሽ ተረጋጊ። እንዴት ነበረ ጫካ ውስጥስ የምታሳልፉት ጊዜ የነበረው? ከሌሎች ዝንጀሮችስ ጋር ግንኙነት ነበራችሁ ወይ የሚለውም ነገር አንዳንድ ነገሮችን ንገረኝ እስኪ። እኛ ሲጀመር እዚህ የሚገባን ቦታ አይደለም። የሚገባን እዛ ነው በቃ። ሌሎች አሉ ሞልተዋል ዝንጀሮች። በቃ እዛው መኖር ነው። እንደኛም አሉ ሙሉ ዝንጀሮችም አሉ። በቃ እየተቀማመለን መኖር ነው። ሁሉ ነገራችን ከነሱ ጋር ነው እንግዲህ የሚዛመደው። ያው እንግባባለን በቋንቋ። ይሄንን አሁን እባክህ አባትህን የምናገኝበት መንገድ ካለ አንዳንድ ነገሮችን ጠቁመኝ። ለምንድን ነው የምታገኘው? ምን ፈልገህ ነው አንተ የምታገኘው? ይኸውልህ አሁን ይሄን ነገር መፍታት ምንድን ነው የሚረዱ? በምንድን ነው የሚረዱ? ይኸውልህ እኛ
አባትህንም ካገኘነው በኋላ ይሄ ነገር መፈታት ስላለበትኝ ፈተነው እናንተም እንደ ሰው እንድትኖሩ ከሰው ጋር ተቀላቅላችሁ አንተም ትምህርትህን ተምረህ ነገ የተሻለ ቦታ እንድትደርስ ስለምንፈልግም ነው እዚህ ድረስ የመጣ ነውና አባትህንም አግኝተነው መፈታት ባለበት መንገድ ማድረግ ያለብንን ነገር ሁሉ እናደርግና አንተም ወደ ኖርማል ህይወትህ እንድትመለስ ምንረዳ ይሆናል። ባድ ነው ከነሱ የመጣ ነው። እባክህ ተረጋጋና ያለውን ነገር አባትህን የት ልናገኘው እንደምንችል ዋሻም ከሆነ ደግሞ አብረህን ሄደህ እዛ እሱንም እንድንይዘው እንድረዳ እንፈልጋለሁ። ምንም ምትረዱን ነገር የለም። በቃ እንደ ሰው መኖር አትፈልግም። ዋሻ እንዳለውላ እንደነገርኩ ቢያቅ ማለት ነው ያጠፋቸዋል። ቀጥታ ነው የሚያጠፋቸው። በቃ እነሱ በመላ ያገኙታል። ልጅ እሺ በላቸው። ምንም አንተ ወደኔ እንድትመጣ ችግር የለውም መላ ችግር የለውም። እባክሽ መላ አይጠፋም። ይኸውልሽ እኛ የምናደርገው ነገር አናጣም። መላ እዚህ እንጀራ እየበላው እንድኖር ነው የምትፈልጉት? ይኸውልህ አይደለም እንደዛም አይደለም። እኛ የተሻሉ ነገሮችን ነው ለአንተ የምንመኝልህ። እንደ ሰው መኖር አትፈልግም። ከማህበረሰቡ ጋር ተቀላቅለህ የተሻለ አልፈልግም። ይሄን ማህበረሰብ እኔ ምን ይሰራልኛል? አገለሉኝ። ጸጉራም እያሉ ተሳለቁብኝ። ይኸውልህ ይሄ አንተ ፈልገህ ያደረከው ነገር አይደለም። አንተ ያመጣው ነገርም አይደለም። ታውቀዋለህ። አሁን ምን ይሰራልኛል? እኔ ይሰራል ልጅ እሺ እባክህ ተረጋጋና ይኸውልህ አይምሮዬ ላይ ጫና ከመፍጠር እዚህ እየኖርኩኝ እዛው ብኖር ለሱ የሚለውን አዳምጦ እባክህ ይኸውልህ እንዴት ነበረ ማለቴ እቤት ውስጥ በነበራችሁ ሰዓትም ለሊት 9 ሰዓትም 8 ሰዓትም እየወጣችሁ ወደ ሆነ ቦታ እንደምትሄዱ ነግራይ ነበርና ያን ሰዓትስ ወዴት ነበር የምትሄዱት? አባትየው እኮ ነው የሚወስዳቸው። እሱ ምንም ያውቀው ነገር የለም። 15 16 ዓመት ልጅ በቃ ምኑን ያውቀዋል ብለን በቃ እዚህ አልስማማ ሲለን አባቱ ሀገር ሀያት ሀገር ሄደን በቃ ሄደን እዛ ኦኬ ለመጨረሻ ጊዜ የጠፋችሁበት ማለት ነው? በቃ ከዚህ ነው እዛ ነበር። እዛ ሄደን ጠፋን። በቃ እዛ የጀሞ መሪ የሁሉ የዝንጀሮቹ ጌታ የአባቴ አባት ነው። በቃ ሙሉ ነገሩን የሚያደርገው እሱ ነው። በቃ እናረጋለን። ማድረግ ያለብንን ነገሮች በሙሉ እናደርጋለን። እዚህ ነገሮች ሁሉ አልመች ሲሉን ጫካው ሰው ሲበዛ በቃ የሚመነጠረውም ሲመነጠር አሉን አለና ጠቅልለን ጠፋን። ከዚህ 9 ሰዓት ስንነሳ እሷም ትጨቀጭቀናለች፣ ሰው ትልካለች። ወዴት ነበር ሄዳችሁት ለመጨረሻ ጊዜ? በቃ ለመጨረሻ ጊዜ የአባቴ እናት ጋር ነው ሄደው ሴት አያቴ ጋር ሄደን ክፍለ ሀገር ማለት ነው። አዎ እዛ ሄደን እባክሽ ተረጋጊ እንጂ በቃ እዛ ሄደን ብዙ ነገሮችን አደረግን። በቃ የዝንጀሮዎቹ መሪ ሴት አያቴ ነች። በቃ እየመራችን በደስታ እንኖራለን። ማድረግ ያለብንንም አምልኮንም እኔ አላቅም። እኔ ልጅ ነኝ፣ ብዙ ነገሩን አላቅም። እኔ አሁን በቃ እንደ ጨዋታ ነው የሚመስለን። እዛ ሻማ ተደርቆ ብዙ ነገሮች ተደርጎ በቃ የሚደረጉ ነገሮች አሉ። ጭስ ይወጣል። በቃ ምንም የሌለ ነገር የለም። እዛ ሙዝ እንደ ልባችን እንበላለን። በቃ እዛ እየኖርን እያለ ተረጋጋ እባክህ ተረጋጋ እባክህ አይዞህ። እኔ መናገርም አልፈልግም። በቃ ነው መሄድ ነው የምፈልገው። ከዚህ በላይ መናገርም አልፈልግም። በቃ ትሄዳለህ። እባክህ ተቀመጥ። አባቴ ከመጣ ይቆጣል። በቃ ነው ልጅ እባክህ አይቆጣም። ከዚህ በላይ ምንም የምናገረው ነገር የለም። ይሄን ነገር ውሰድልኝ። አሁን እኮ እናትህ ጋር እኮ ነው ልጄ። እባክህ ተረጋጋ። ይኸውልህ ያለውን ነገር ለኛ ንገረንና እኛም ጥሩ ቦታ መጫወቻዎች ያሉበት ቦታ በቃ ለአንተ እድሜ የሚመጥኑ ቦታዎች ጋር ወስደንም የተለያዩ ነገሮች እናረግልሃለንና ያለውን ነገር አንተ በግልጽ ንገረን እስቲ። የምፈልገውንም እንገዛልሃለን፣ የሚያስፈልግህን ነገር ሁሉ እባክህ ያለውን ነገር ንገረን። ከዛ በኋላ ምን ተፈጠረ? አያታችሁ ጋር ከሄዳችሁ በኋላ በቃ የኖርን ነበር እዛ በሰላም በተድላ። ከዛ በቃ አያቴ አረፈች። ምን እንደሆነች ሳታወቅ በቃ ተኝታ እዛው ደርቃ ተገኘች። ድርቅ ብላ ነው የተገኘችው። ምን እንዳደረቃት አይታወቅም። በቃ እዛው ደርቃ ተገኘች። ከዛ በኋላ በቃ አባቴ ምንም በቃ መኖር አልቻለም። በቃ ሰዎች መጡ። ሌሎች እንደናንተ እንደዚህ አይነት ሰዎች አሉ? እኔ እሱን አላውቅም። በቃ ማቀውን ነው የምነግርህ አይደለም። ትንሽ ነው ማቀው። እኔ እኮ ምንም ብዙም ነገር አላውቅበትም። በቃ ከዛ እናቱንም ተቀበረች። እዛ መኖር አልቻለም። እሷ ከሞተች በኋላ በድጋሚ ወደዚሁ ተመልሰን እንግዲህ እዛው ዋሻችን ውስጥ መኖር ጀመረ።
የተለያዩ ነገሮችን ብዛ እናደርጋለን። በቃ እኔም እናትህ አትወድህም ሳይ በቃ ልክ ነው ትክክል ነው። ማህበረሰቡም ያገለናል፣ ማህበረሰቡም ይገፋናል። በቃ እንዴት ይኸውልህ እናትህን እንደምታያት ነው እንግዲህ እንዴት ላንተ ስፍስፍ እንደምትልልህ እንዴት እንደምትወድህ እንደምታየው ነው እንግዲህ እየሆነች ያለችው። እኛንም መተን በምናወራ ሰዓት በጣም ተጨንቃ በጣም ተረብሻ ልጇ እንደጠፋህባት ነው ስትነግረን የነበረው እና በጣም እንደምትወድህ ሁኔታዎቿ ይገልጻሉ። እና የእናት ፍቅር ደግሞ ያው ለልጅ ያስፈልጋል ብዬ አምናለሁ። ያላረኩት ነገር የለም፣ ያልሄድኩበት ቦታ የለም። ግን አባት ነው፣ አባት አልፈቀደልኝም። ይሄ ሁሉ ያደረገ አባት ነው። እነሱ ናቸው። ያችን ታንከሲስ አያት ናት ለዚህ አበቃች። እኔን አድምጠኝ። ይኸውልህ ከዚህ በኋላ ወዴትም መሄድ አይጠበቅብህም። ይኸውልህ እዚሁ ትኖራለህ። የምትፈልገውን ነገር ሁሉ እኛ የምናሟላልህ ይሆናል። ምንድን ነው እስቲ የምትፈልገው አንተ ቢኖርህና ማድረግ የምትፈልጋቸው ነገሮች ምንድን ናቸው? እዚህ እኮ ሲጀመር አይስማማንም። ምን ይስማማናል? አይደለም ልጅ እንደዛ አይደለም እኮ እንዴ ማህበረሰቡ ያገለናል። ሁሉም ሰው የማይወደን ከሆነ ለምን እዚህ እንኖራለን? ይኸውልህ ችግር የለውም። ለዚህ አንተ ሲመስለኝ አሁን ላይ የምትፈልገው አለመገለል፣ እንደ ሰው ወጥተህ መግባት፣ ትምህርትህን መማር ነው የምትፈልገው አይደለም? ትክክል። ይሄን ነገር ደግሞ እኛ የምናደርግልህ ይሆናል። አታስብ፣ ችግር የለውም። አንተ የምትፈልገው ትምህርት ቤት እኛ የምናስገባ ይሆናል። የተሻለ ኑሮ፣ የምትፈልገው መዝናኛ ቦታ እየወሰድን የተለያዩ ነገሮችን የምናደርግልህ ነገር ይሆናል እና አንተ ምንም መጨነቅ የለብህም። ከዚህ በኋላ አንተም ወደ ራስህ ትመለሳለህ። እባክህ ልጄ እሺ በላቸው። ወዴት ነው የምመለሰው? እኔ አላሳዝንም እንዴ? እዚህ አቢ ዝንጀሮ እየተባልኩ እንኖር ነው የምትፈልጊው? እንደዚህ ማንም አይልህም። ከዚህ በኋላ አቢ ዝንጀሮ እያሉኝ እኮ ነው የሚያኖሩኝ። ከዚህ በኋላ እንደዚህ ማንም አይልህም። እኔ ቃል እገባልሃለሁ። ይኸውልህ የተሻለ ነገር እኛ እንትን የምንልልህ ይሆናል። ሰማኸኝ አይደለ? ተረጋጋና ከዚህ በኋላ ወደ ነበርክበት ቦታ መመለስ የለብህም። እሺ እሺ። ዳየው ደግሞ በጣም ቆንጆ ልጅ ነው። ለያዩ ነገሮች ቢደረጉልህ ጥሩ ደረጃ መድረስ የምችል ልጅ እንደሆን ካቃለሁ። ይኸውልህ ምንም በቃ እኮ እንትን የሚል ነገር እኮ የለም። ደግሞ እኮ የሰፈር ስም እኮ ሁሉም ሰው እኮ ቅጽል ስም አለው እና ዝንጀሮ ነው ቅጽል ስም አይደለም። እሱ እኮ አይደለም፣ እሱ የሚጠፋ ነው ከጊዜ ሂደት አንተም እያደግክ ስትሄድ የሚጠፋ ነገር ነው። እሺ ተረጋጋ እባክህ። አይዞህ በቃ። ያው እንግዲህ ውድ ቤተሰቦቼ ሁሉንም ነገር እንዳያችሁት ነው። በዚህ ቤት ብዙ ነገር ተፈጥሯልና አሁንም የዚህ ታሪክ መቋጫ ገና ነው ብዬ አስባለሁ። ምክንያቱም የዚህ ልጅ አባት ተገኝቶ እንደዚህ አይነት ነገሮች የተፈጠሩበት ምክንያት ምንድናቸው የሚለውንም እሱን ፈልገን አግኝተን ማውራት አለብንና ይሄም ልጅ ወደ ትምህርት ገብቶ የተለያዩ ቦታዎች ላይ መድረስ ያለበት ልጅ ነውና እሱን እኛ የምናገዘው ይሆናል። ከዚህ በኋላ ግን እባክህ ተረጋጋ እባክህ እባክህ እንደዚህ አትሁን። ተረጋጋ እሺ። ምንም የሚፈጠር ነገር የለም። አሁን እኮ እናትህ ጋር ነህ። ተረጋጋ። የትም አትሂድ። እዚሁ ይሻልሃል። ይኸውልህ ሁሉንም ነገር እኛ እናደርግልሃለን። እዚሁ ከእናትህ ጋር ብትኖር ይሻላል። እሺ እናትህ አልናፈቀችህም? እናትህ አልናፈቀችህም ልጄ? እባክህ ተረጋጋ። እሱን አረጋጊልኝ እባክሽ አንቺ። እና ውድ ቤተሰቦቼ እንግዲህ እንዳያችሁት ነው። ገና በጣም ልጅ ነው። ብዙ ነገሮች መማር ብዙ ቦታዎች ላይ መድረስ የሚችል ልጅ ነውና እንግዲህ እንዳያችሁት ነው። ከዚህ በኋላ ያለውን ደግሞ አብረን የምናየው ይሆናል። ሁሉም ደግሞ ከዚህ በኋላ ከጭንቅላት ሕክምና ባለሙያዎች ጋር ሳይካትሪስት ጋር ወስደን የምናሳየው ይሆናል። ወደ ትምህርትም የምናስገባው ይሆናልና አባትየውንም ፈልገን አግኝተን የምናወራው ይሆናል። ይገኛል ያለን ቦታ በሙሉ በመሄድ የምንፈልገው ይሆናል። አብራችሁን ስለቆያችሁ ከልብ አመሰግናለሁ። መልካም ጊዜ